ሰላም አገኝበታለሁ ብለን አይደለም ትዳርን ማሰብ ወይም ደግሞ መፈለግ ያለብን። ምንድነው ታዲያ ፕሪንሲፕሉ? ምክንያቱም ብዙ ሰው አሁን ማንም ሰው ብጠይቀው እኔ መጥፎ ሰው ነኝ የሚል የለም። እኔ ጥሩ ሰው ነኝ እና በቃ እኔ ውስጥ ያለውን ታገኛለች እኔ የምፈልገው ግን ብሎ ነው ሰው የሚፈልገው። ምንድነው ለትዳር ሲዘጋጅ ሰው ምንድነው ማየት ያለበት? ምንድነው መፈለግ ያለበት? ሲዘጋጅ እኔ ዋና ነገር ነው ብዬ የማስበው ነገር ለምሳሌ አንድ ጸሐፊ እንዲህ ብሎ ጻፈ። እግዚአብሔር አዳምን መጀመሪያ ፈጠረ፣ ቀጥሎ ሔዋን መጣች አለ እና አዳም ከሱ ከጎኑ አጥንት ከተሰራች በኋላ ሔዋንን እግዚአብሔር ይዟት ወደ አዳም መጣ ይላል እና አዳም አለ ያ ሰው ሲጽፍ ልክ ያችን ሴት ሳያት እንግዲህ ትዳር ነው ሊገባ ነው እንግዲህ ትዳር ማለት ነው እዛ ጋር የሚመሰረተው ሊገባ ሲል ስለዛ ሴት ምን ይመስልሃል ያሰበው አለ። አንደኛ አለ ጥሩ ኩክ ነች፣ በጣም ቆንጆ ምግብ ትሰራለች ብሎ አስቦ ይሆናል ወይ አለ። እዛ ጋር ልክ ሲያት ሔዋንን ቆንጆ ጥብስ ትሰራልኛለች እያለ ነው ያሰበው። ወይ ደግሞ ወደፊት የሆነ አፕል ካምፓኒ የሚባል ተመስርቶ እዛ ውስጥ ትልቅ ሼር ይኖራታል፣ ከዛ ውስጥ አብረን እኔና እሷ ሼር ይኖረናል የሚል ነው ያሰበው። ወይስ ደግሞ ምንድን ነው ያሰበው አለ። ትልቅ መርህ ነው እዛ ውስጥ ያገኘሁት እኔ። ምንድን ነው ቀጥታ ልክ ባያት ጊዜ ምን አለ፣ እቺ ሴት ከኔ ነው የወጣችው ማለት ነው። ምንድን ነው የገባው ነገር? ስለዚህ የኔ ነች ነው መርሁን ስናየው ማለት ነው። የገባው ነገር ይሄ ነው። አዳም ባጭሩ ከእግዚአብሔር እንደተቀበላት ገብቶታል። which is አንድ ነገር እንግዲህ ማሰብ አለብን። አንድ ሰው ከእግዚአብሔር ነው አንድ ነገር የተቀበልኩት ብሎ ሲያስብ አደራ ነው የተቀበለው ማለት ነው። ማለት የሆነ የምጠቀምበት ነገር ብሎ ሳይሆን የተቀበለው አደራ እንደተቀበለ ነው የሚያስበው ያ ሰው። ስለዚህ መጀመሪያ ሰጪውን ነው የተረዳው ከማን ነው የተቀበልኩት የሚለው። እንግዲህ የሰጪውን ሲረዳ የተቋሙንም ትልቅነት አብሮ ይረዳል ማለት ነው። ብዙ ችግሮች ሊከሰቱ ይችላሉ፣ ግጭቶች ሊከሰቱ ይችላሉ፣ ደስ የማይለኝ ነገር ላደርግ ይችላል። ግን ያንን ሰጪውንና የተቋሙን ትዳር የሚለውን ተቋም ምን ያህል ግዙፍ እንደሆነ በእግዚአብሔር እይታ እንዴት እንደሚታይ ስታገኝ በቃ ያኔ የምናይበት ትዳርን ስንገባ ራሱ በዚህ አክብሮት ነው የምንገባው። አገባባችን ራሱ የተለየ ይሆናል። አንድ ሰው እንደዚህ ተጠየቀ። ጌታችን ኢየሱስ ክርስቶስ የመጀመሪያውን ተአምራት ያደረገው ቃና ዘገሊላ ላይ ነው። ለምን ይመስላችኋል የመጀመሪያውን ተአምራት በቃና ዘገሊላ ያደረገው ብሎ ተጠየቀ እና ምን አለ? ሁለት ነው ሐሳቡ አለ። አንደኛው ለትዳር ያለውን አክብሮት ለማሳየት ይሆናል አለ አንዱ ሰው ኮሜንት ሲያደርግ ማለት ነው። አንዱ ደግሞ እንደ ትዳር ተአምራት የሚያስፈልገው ነገር ስለሌለ ማለት ሁለቱም ነገር የሚያስኬደው አይ መጀመሪያውን ተአምራት ይላል ዮሐንስ ወንጌል የሚነግረን ቃና ዘገሊላ ሰርግ ላይ ነው ያደረገው ይላል እና አንዱ አክብሮትንም እዛ ሰርግ ላይ መገኘቱ እኮ መጽሐፉ የሚሰጠን እኮ ነገር አለ አንደኛው። ሁለተኛው ግን እውነትም ደግሞ እንደ ጋብቻ እንደ ትዳር ተአምራት የሚያስፈልገው ነገር የለም። ሁለት የተለያየ ፍጥረት ያላቸው ሰዎች በማንነታቸው በባህሪያቸው በፍጥረታቸው የተለያዩ ሰዎች አንድ ላይ መጥተው የሚኖሩበት ተቋም ነው ማለት ነው። እና አንድ ጸሐፊ ጽፍ እንደው in the beginning God created them pink and blue ብሎ ጽፏል። በመጀመሪያ ጊዜ ፒንክ እና ብሉ አድርጎ ፈጠራቸው አለ። ሴትና ወንድ የሚለው ለዚህ ነው ህፃናቶች ካይሻቸው ሴቷ ፒንክ ትላለች፣ ወንዱ ብሉ ይላል። ወንዱ መኪና ይዞ ምናምን ሲል ነው የምታየው፣ መኪና ሲነዳ ትንሹ ነው። ሴቷ ደግሞ ብቻ ሻንጉሊት ይዛ ስታበጥር ነው። ተፈጥሯቸው ራሱ ይለያያል። እና እነኚህ በተፈጥሮ ልዩ የሆኑ ሁለት ሰዎች መጥተው አንድ ቤት ውስጥ ሲኖሩ እንዴት ነው የሚኖሩት? ገባሽ? ስለዚህ ሰጪውን ማወቅ፣ የተቋሙን ትልቅነት ግዝፈት ማወቅ፣ ቀጥሎ ደግሞ እሷና እሱን ፍጥረታቸውን ማወቅ በጣም አስፈላጊ ነው። ከሴት ጋር ነው አይደለም የሚኖረው አንድ ወንድ ልጅ ወደ ትዳር ሲሆን ማን ነች የሚለውን እኮ ማወቅ በጣም አስፈላጊ ነው። እና ይሄንን ካልተረዳን በቃ በጣም ብዙ ነገር የሚሰብራል። ልክ እንደኛ አይነት ፍጥረት ስለምንጠብቅ ልክ በቃ ጓደኞች ሩሜት ስንኖር እንዴት ነው የኖርነው? በቃ እንደፈለግን የኖርነው ከሩሜቶቻችን ጋር። አሁን ግን ልንኖር ያለው ሩሜት ጋር አይደለም። ሚስት ነች፣ ሴት ነች፣ ሌላ ፍጥረት ነች። ወይ ደግሞ እሷም ደግሞ ከሴቶች ጓደኞቿ ጋር ሩሜቶቿ ጋር ወይ ደግሞ ሌሎችም ቤተሰብ ጋር ኖራለሁ። ወንድ ከአምስቱ ወደኛ ሲመጣ ግን እኔ ወንድ ነኝ። ኢንተረስቴ እንደሌሎቹ እንደሷ እንደ ጓደኞቿ አይደለም፣ ፍላጎቴ አይደለም፣ አወራሪ አይደለም፣ አንደርስታንድ አይደለም። ኢቭን የአእምሮ ስትራክቸራችን ሁሉ ይለያል ወደ ሳይንሱ ከመጣ። ስለዚህ ከዚህ ሰው ጋር እንዴት ነው የሚኖረው የሚለውን ነገር ለማወቅ የኔ ተፈጥሮ ማጥናት ጥሩ ይመስለኛል። ማን ነው እሱ እግዚአብሔር እንዴት ነው የፈጠረው የሚለውን ነገር ማጥናት በጣም ጥሩ ይመስለኛል። እና አንዳንዴ ወንዶች ለምሳሌ
አታከብረኝም ይላሉ በትዳር ውስጥ። ሴቶች ደግሞ አይወደኝም ይላሉ። ግን አሁን እኛ አልገባንም እንጂ እና ብዙ ጊዜ ምን እንላለን? አታከብረኝም ሲሉ ብዙ ወንዶች ሲሉ የሰማሁት ሴቶች ሲሉ የሰማሁት ቃል ነው ወይ ክብር ሲወድ ይላሉ። እና በተፈጥሮ ክብር የሚወድ አድርገው ነገር ግን ፍጥረቱ አይዘው ዲስሪስፔክት መደረግ ማለት ሴት ተወዳጅ ማለት ያለው ግን ለወንድ በጣም ቫልዩ አለው። ለዚህ ነው አንዳንድ ጊዜ በቃ በጣም እኮ ታከብረኝ ነው ይላሉ ወንዶች፣ ይሄን ቫልዩ ይሰጡታል። ሴት ደግሞ ለፍቅር በጣም ሁሉ ነገር ለሷ ፍቅር ነው። አብሬያት ዕቃ ቆሜ ባጥብ ፍቅር ነው። ዕቃ ስታጥብ ወይ ነገር ስሰራ ኪችን ውስጥ አብሬ መቀመጥ ፍቅር ነው። አብሬ ወክ ማድረግ ፍቅር፣ ብዙ ነገሮች ኢንተርፕሬት የሚደረጉት ለሷ ፍቅር ተደርገው። ስለዚህ ይህንን ፐርሶናሊቲ እና ይህንን ኔቸሯን ከተረዳው ኦኬ ያንን ደግሞ አውቄ በዛው አብሬ ለመኖር ያስችለኛል። እና ፍጥረቱ ሰጪውንም ተቋሙንም ቀጥሎ ደግሞ ማንነቷንም ወደ ትዳር አብሬ የምኖረው ሰው ማን ነው የሚለውን ተፈጥሯዊ ማንነቱንም ኢቭን ባህሪዋቸውን አውቆ ያንን አብሮ ለመኖር እንትን መወሰን በጣም ኢትዮጵያ ወደ አንቺ ደግሞ ይህን ነው ሀሳብ ስመልስ አሁን በተለይ እዚህ ባለንበት ምድር ላይ ያለ ትልቅ የሴቶች መብት የማስከበር ነገር አለ። ህጉ ራሱ በጣም ጥብቅ ነው። አሁን ደግሞ ሀገራችንም የፌሚኒዝም ሙቭመንት ልክ እንደ አዲስ ሙቭመንት ሆኖ እየተነሳ ነው እና ብዙ ጊዜ የሚነሳው ይሄ ሚስት ለባሏ ትገዛ ከሚለው ሀሳብ ጋር ነው እና እንዴት ነው ወደ ትዳር ለመግባት ለትዳር እየተዘጋጀ ያለች አንዲት እህት እንዴት ነው ይህንን ማሰብ ያለባት? መጨቆን ነው? እንዴት ነው አንደርስታንድ መደረግ ያለበት? መገዛት የሚለው እንዳልሽው እንደ መጨቆን አይደለም። መገዛት በጣም ሲምፕል ነገር ነው። ለሚወደው ባል ሴት ልጅ መገዛት የሚከብዳት አይመስለኝም እና ያንን መገዛት የምገልጽበት ወይ በአክብሮቷ ሊሆን ይችላል፣ ሰሚት በማድረግ ለሱ በሚለው ራስ ስለሆነ ቤተሰብ አስተዳዳሪ ባል ስለሆነ እሽታዋን ወይም ለሱ ለሚያመጣው ሀሳብ ፈቃዷን መስጠት የሚል ብንገልጸው ይመስለኛል። መገዛት ሲባል ብዙ ጊዜ ወደ መጨቆን ስለምናመጣው ነው እንጂ መጨቆን አይደለም። መገዛት እንደውም ከተገዛለት ለዛ ሰው እግዚአብሔር ሲፈጥረው መጀመሪያ አዳምን ስለፈጠረው እዛ ብሩ ረዳት አይደል የሰጠው፣ እኛ እንድንረዳ ነው የተሰራ ነው እህቶች ብዬ ነው የማስበው። እና እግዚአብሔር በዛ ለአዳምን ነው ራሱ የሄደንን ገነት ጠብቅ ብሎ የሰጠው። ለሁለቱም ራሱ አይደለም ጠብቅ ብሎ የሰጠው። ከዛ ደግሞ መቶም ሲጠይቀው ወዴት አለ ብሎ የጠየቀው እሱን ነው። አትብላ ካልኩ በላ ያለውንም እሱ የጠየቀው እሱን ነው። ያ የሚያመለክተው የኃላፊነት የሰጠው ለቤተሰብ ማስተዳደር እግዚአብሔር የሰጠው ኃላፊነት ለአዳም ነው። ስለዚህ ለአዳም ለሚያመጣው ሀሳብ የራስ መሆኑን አውቀን እኛ ባሎቻችን እግዚአብሔር የሰጣቸው ኃላፊነት የሰጣቸውም ኃይል እንዳለ ማለት የሰጣቸው ስልጣን እንዳለ አውቀን ለሱ ለስልጣን መገዛቱ እኛን ነው ሴፍ የሚያደርገን ብዬ ነው የማስበው። ለምሳሌ አሁን ባለስልጣን አለ፣ ፖሊስ አለ። ለዛ ለሚያመጣው ለፖሊስ መስተዳደር ሰሚት አድርገን መኖራችን ከወንጀለኛ እንድንጠበቅ ነው የሚያደርጉን እኛ መንግስት የሰለጠናቸው ወይም የሚያስተዳደራቸው ፖሊሶች አሁን በዚህ ምድር ላይ ያሉ እነሱ መንግስት ህዝብን ፕሮቴክት ለማድረግ እኛን ለማድረግ ነው እና ሲያስቆሙን እንደዚህ ብንቆም ምንም ወንጀለኛን ለመያዝ ነው እንጂ እኛን ናቹራሊ ጤነኛ ሰዎች ከሆነ እኛን እንደማይጎዳን ሁሉ ባሎች ወደ እኛ የሚያመጡት ሀሳብ እግዚአብሔር የሰጣቸው ኃላፊነት ነው። እግዚአብሔር የሰጣቸው ስልጣን ነው። ለእነሱ መገዛት በኋላ ቆይተን ይገባናል አንዳንድ ነገሮች እና ያንን ሰሚት ማድረግ ለእኛ ነው ጥቅሙ። በዛ መመራት የሚለውን አይዶ ነው ምን ያህል ሀሳብሽን እንዳገኘሁት አላውቅም። በጣም የሚገርም ነው ማለት ለአስተዳደር አሁን ስንገዛ እኛም ፕሮቴክት ነው የሚያደርገው አንደርስታንድ ካደረግን። አንደርስታንድ ካላደረግሽው ግን እውነት ነው እንትን ልትይው ትችያለሽ። አይ ቲንክ ስለ ጥበብ አይደለ የምንነጋገረው የትዳርን ስትራክቸሩን የመሰረተው ጌታ አይደለ እዛ ውስጥ ያስቀመጣቸው ፕሪንሲፕሎች ጥበቡን ካላየ ነው አካሄዱን ካላየ ነው
እውነት ነው የሆነ በቃ እንትን ይመስላልና እኔም ያው ከልጅነት ጀምሮ እያሰማ ነው ስላደግን መገዛት የሚለውን ነገር ፉሊ ራሱ ኮምፕሬንድ ብናደርገው አይመስለኝም። እና አዎ እንልና ወደ ትዳር ደግሞ ሲገባ ትንሽ የሚከብድ ነገር ቻሌንጅ የሚያደርግ ነገር ሆኖ ሊገኝም ይችላል። እና ትልቁ ነገር ግን በዛ ውስጥ እግዚአብሔር ሲሰራው የሰራበትን ጥበብ አንደርስታንድ ማድረግ ነው። አንፎርቹኔትሊ አስተሳሰባችን ያንን ውበቱን አይደል እኛን በመገዛት ውስጥ ያለውን ለእኛ ያለውን ለሚስቶች ለሴቶች ያለውን ፕሮቴክሽን በዛ ውስጥ ያለውን ትዳሩን በሰላም የመጠበቅ አስተዋጽኦ እንዳናይ ዓለም ውስጥ ያለው የተለያየ እውቀቶች ኮራፕት አደረገብን። ከዚህ በፊት የኖሩት አባቶች ምናልባት ጥሩ ኤግዛምፕል ሳይሆኑ እኛ ጋር ያለውን የመገዛት ፕሪንሲፕል ኮራፕት አድርጎብናል። ስለዚህ ስለ መገዛት ስናስብ የሆነ ስትደበደብ፣ ስትጨቆን፣ ብር አልሰጥም ስትባል ምናምን የኖረችን ሴት እናስብና የዛ ነፃ አውጪ የሆነን ራሳችንን እናየዋለን። እና እንዴት ነው በዚህ ዘመን ያሉ ወደ ትዳር ሊገቡ ያሉ እህቶች ለዚህ ያላቸውን አመለካከት እንዴት ነው መፈወስ የሚቻለው? እንዴት ነው ትክክለኛውን የመገዛትን ፕሪንሲፕል አንደርስታንድ አድርገው በዛ ውስጥ ደግሞ እግዚአብሔር ያስቀመጠውን ይሄ ትዳርን የሚጠብቀውን ጥበብን ማየት የሚችሉት እንዴት ነው? ኤሉዬ እኔም የምረዳው እንዳላችሁት የአንድ ነገር መቼስ የተሰራበት ማኑዋል አለ አይደለ? ሁሌ እንላለን ይሄ ሀሳብ ሲነሳ እሰማለሁ ሌሎችም ሲሉና አሁን መኪና ብዙ ጊዜ አብሮ ከማኑዋል ጋር ነው የሚመጣው። ኤሌክትሮኒክስ መሳሪያዎች ስንገዛ አብሮ ከዛ ጋር ነው የሚመጣው እና እሱን እናይና የሰሪው ምንድን ነው ያለው ስለዚህ ነገር ብለን ነው የምናጠናው ብዙ ጊዜ። እና ለምሳሌ አንዳንድ ጊዜ የሰሩት ሰዎች ውሃ ይንካው ወይ ደግሞ ቆሻሻ አቧራ ከገባበት ይበላሻል ይላሉ። ወይ ደግሞ እንትኑን በደንብ አትጫኑት ወይ እንዲህ አይነት ነገሮች። ሰሪ አንድ ነገር ሲሰራ የተሰራው ነገር እንዴት በትክክል ፋንክሽን እንደሚያደርግና እንደማያደርግ ያውቃል። ስለዚህ እኛ ምናምነው የትዳር መስራቹ ትዳር የሚባለውን ተቋም በሰው ልጆች ዘንድ እንዲኖር የመሰረተው እግዚአብሔር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ የምትመቸው ረዳት እንፍጠርለት ያለው ይህን ሀሳብ የመጣው በስላሴ ነው። ይህንን እግዚአብሔር ነው የፈጠረው። ስለዚህ ይህንን ሀሳብ ስንረዳ ትዳርን የመሰረተው እግዚአብሔር ከሆነ ትክክለኛ ትዳር ፋንክሽን እንዲያደርግ ጠቃሚ ሆኖ እንደተሰራው በትክክል እንዲሄድ ማየት ያለብን እውነተኛው መረጃ የምናገኘው ወደዛው ወደ ፈጠረን ሄደን ነው ማለት ነው። ያንን ስናይ ደግሞ ምንድነው የምንረዳው? እናንተ እንዳላችሁት አሁን ሰብሚሽንና ፍቅርን እንደ መነሻ አድርጎ ነው የሚሰጠን ማለት ነው። ለምሳሌ ሚስት ለባሏ ትገዛ፣ ወንድ ደግሞ ሚስቱን ይውደዳት የሚል ሀሳቦች ተጽፎ እናያለን። ብዙ ጊዜ አየሩ ላይ ስላለ ትንሽ ነገር ማንሳት እንጂ አሁን በጥልቀት ወደፊት በደንብ እንወያይበታለን። ይሄንን የምንረዳው ምንድነው? አንዱ ነገር ሰብሚሽን ምንድነው የሚለውን አሁን ኢትዮጵያ ማስተዋል ይሆን። ሰብሚሽን እንደ ጭቆና የማንሳት ወይ ደግሞ ሰብሚሽን የሚለው ነገር ኔጌቲቭ የሆነ ሀሳብ ተደርጎ ነው ብዙ ጊዜ ሲነሳ ነው። ወይ በአንዳንዶች ደግሞ ኦኬ ሰብሚት እንዳረግለት እንዲህ ሲያረግልኝ ነው፣ እንዲህ ካላረግልኝ ደግሞ እኔ ሰብሚት ላረግ አይጠበቅብኝም የሚል ነገር። ሁላችንም ትዳራችን እንዲሰራ ነው የምንፈልገው። ሁሉም ሰው ሪሌሽን በትክክል እንዲሄድ ነው የሚፈልገው። የሚሰራበትን ወይ ከሆነ የምንፈልገው ማንዋሉን የሰጠን እያለን ያለው ይሄ ነው መንገዱ ነው። አሁን ለምሳሌ አንዱ ቅድም ሎሪሻ ማንስተሽዋል ፌሚኒዝም አንዱ ያመጣው ትልቁ ጣጣ ወይ ፖስት ሞደርን የምንለው ይሄ ድረ ዘመናዊ ነው ብለን የምናስበው ዓለም ያመጣብን አንዱ ጣጣ ምንድን ነው? ትዳር የሚቃኘው በሌላ ወይ ነው። ትዳር የሚታየው መጽሐፍ ቅዱሳዊ በሆነ መንገድ አይደለም። ትዳር እየታየ ያለው ለምሳሌ መገዛት የሚለውን ነገር በጣም ኔጌቲቭ አድርገው ነው የሚያዩት። ፌሚኒዝም የሚነግረው ምንድን ነው? መብትሽን አስከብሪ፣ ባል ማለት በቤት ውስጥ ጨቋኝ ፍጥረት እንደሆነ ምናምን ተደርጎ ኦፍኮርስ እንደዚህ አይነት ሰዎች ሊኖሩ ይችላሉ። ጨቋኝ ባሎች ሊኖሩ ይችላሉ። አቢዩዚቭ የሆኑ ባሎች ሚስታቸውን ለመጠበቅ የተሰጣቸውን ጡንቻ ሚስታቸውን ለመደብደብ የተጠቀሙበት ሰዎች ሊኖሩ ይችላሉ። እነኛ ሰዎች ግን መርህ ተደርጎ መታሰብ የለበትም ነው። እኛ መርህ ተደርጎ መታሰብ ያለበት ማንዋሉ የሚለን ደግሞ እግዚአብሔር ወንድ ልጅ
የቤቱ ራስ የሚለው ቃል በትክክለኛ ቋንቋ ከተረጎመ ነው ሊደር ማለት ነው፣ መሪ። መቼስ ሊደርሽፕን ስናነሳ ለምሳሌ ያለ ሊደር የቀሩ ሀገሮች ምን እንደሆኑ አይተናል። መሪ የሌላቸው ሀገሮች ምን እንደሆኑ እኛ እንደዚህ በዚህ ዘመን በደንብ አይተናል። ልክ እንደዚሁ መሪ የሌላቸው ተቋማት ደግሞ የሉም በዓለም ላይ። መሪ የሌለው ተቋም አለ ብለን ትዳርም እንደ ተቋም ያለ መሪ እግዚአብሔር አልፈጠረው። መሪ መኖሩ ለትዳሩ ስኬት ሞር የሚረዳ እንጂ ትዳሩን የሚጎዳ ነገር አይደለም። ስለዚህ ቤቴ ውስጥ ባሌ የኔ ራስ ነው ወይ ደግሞ መሪ ነው፣ እንደ መሪ አክሴፕት አድርጌዋለሁ ብላ በፈቃዷ ስትገዛ መልካም ትዳር ለመኖር እየወሰነች እንጂ ለመጨቆን እየወሰነች አይደለም ያቺ ሴት ያለችው። ይህንን መረዳት ጥሩ ነው። ባልም በቤት ውስጥ ሊደር ነህ ተብሎ የተሰጠው ፖዚሽን ሞር ኃላፊነት አለብህ። ሚስትህን ለመጠበቅ፣ ልጆችን ለመንከባከብ፣ ይህን ትዳር ይዘህ እግዚአብሔር ወደ አሰበለት ነገር ለማድረስ አለብህ የሚል ኃላፊነት እንጂ እየሰጠው ያለው የጭቆና ኃላፊነት የመጨቋኝነትን ስልጣን አይደለም እየሰጠው ያለው። አንድ መሪ ማለት እኛ ብዙ ጊዜ ያለ ሮንግ ነገር አለን። አሁን መሪ ማለት ጨቋኝ ነው ለኛ። መሪ ማለት ባለስልጣን ነው፣ ገዢ ነው፣ የሆነ ነገር የሚያደርግ ነው። ግን ሴንሱ በዛ አይደለም። ከተንከባካቢነትም ጋር ኃላፊነት ከመውሰድ ጋር ቅድም ኢትዮጵያ አስተዋለች። ለምሳሌ ሮሜ ምዕራፍ 5 ቁጥር 12 ላይ ጀምሮ ምናል ሞት በአንዱ አዳም ወደ ዓለም ገባ ይለናል። ግን ሞት በአዳም አይደለም ወደ ዓለም የገባው፣ ሔዋን ነች መጀመሪያ ፍሬውን የበላችው። በአንዱ አዳም እንዴት ወደ ዓለም ገባ ይላል። ግን ይህን ስናየው ምንድነው ያንን የፍሬ ከበሉ በኋላ ራሱ የመጣው ጥያቄ አትንካ ያልኩህን በላ ወይ አትብላ ከተባልኩ ብሎ ከሱ አዳም ወዴት ነህ ያለው። ወዴት ነህ የቱ ጋር ነህ አይደለም። እግዚአብሔር መቼስ አዳም የት እንዳለ አይጠፋበትም። የፖዚሽን ጥያቄ ነው። ያስቀመጠውን ፖዚሽን ለቆ ስለሆነ ነው ማለት ነው። እና ምናየው ሞር ኃላፊነት ወሳጅ ተጠያቂ እንደሆነ የሚያሳይ ቦታ ስለሆነ አንድ ሰው ማን ይጠላል? ተጠያቂ የሆነ ሰው ከላዩ እንዳይኖር የሚፈልግ ሰው ያለ አይመስለኝም። ኃላፊነት ወሳጅን ከላዩ አድርጎ መኖር የማይፈልግ ሰው የለም። ስለዚህ ከዛ አንጻር ማየቱ ጥሩ ነው። ፌሚኒዝምም ደግሞ አሁን በተለይ ወጣቶቻችን ላይ በተለይ በጣም እንዲረዱት የምንፈልገው ነገር ወደፊት ፌሚኒዝምን በራሱ ለብቻው የምናነሳው ነው። ዛሬ እንደ ኢንትሮዳክሽን ምናልባት የመጀመሪያ ሳምንታችን በተለይ 1 እና 2 ሳምንታት ሞር ወደ ትዳር የመግቢያ በሩ አካባቢ የሚገጥሙንን ቻሌንጆች በሰፊው ነው እያወራን ነው። ወደፊት ግን ምናልባት ዋና የሚሉ ሀሳቦች ላይ ስለምናወራ የፌሚኒዝምን በዚች ውስጥ አንስተን የምናልፈው አይደለም። ግን ብዙ ሴቶቻችን ላይ እየፈጠረ ያለው ተጽዕኖ ምንድን ነው? ትዳር አልባ አድርጓቸዋል። ምክንያቱም አሁን በትንሹ በአሜሪካ በሚሰላው የጥናት የሚያመለክተን ሞር ዛን 50% ሆኗል የዲቮርስ ሬት። እንግዲህ የሞር ዛን 50% ከ100 ሰው 50%ቱ 50 ሰው ይፋታል ማለት ነው። ስለዚህ ለነሱም ያልጠቀማቸውን መርህ ወስደን እኛ ቤታችን መተግበር ምን ያደርግልናል? ስለዚህ መርሁ ወደ ቤዚኩ ነገር መመለስ አለብን እና ፌሚኒዝም ሞር የሚያበረታታው መብትሽን አስከብር ቤት ውስጥ አንቺ እኩል እንትን አለሽ ምናምን የሚለው ኦፍኮርስ መጽሐፍ ቅዱስ እኩል እንዳልሆነች አይደለም የሚነግረን፣ እኩል እንደሆኑ ነው የሚነግረን። የተፈጥሮ እኩልነት አላቸው በተፈጥሯቸው። አንዱ ሳይድ ጎበዝ ነው፣ አንዱ ሳይድ ግን እንደ ተቋም ከመጣን ግን መሪ ኃላፊነት ተጠያቂ የሆነው እንዳለ ቤቱን እንዲመራ ያንን ደግሞ ብታግዝ ምትረዳ ሴት አለች የሚለውን በስትራክቸር ያለው ነገር ብናስበው በጣም ጠቃሚ ነው። እዚህ ላይ በጭምር ፈልገው አሁን ላነሳው ነበር ኤሉም ሲያነሳው ይህ ሰው እናት አባቱን ይተዋል ከሚስቱም ጋር ይጠበቃል አንድ ስጋ እንደሚሆናል የሚነግረን። አንድ ስጋ ከሆኑ በኋላ ወደዚህኛው ቅድም ኤሉ ያነሳው ራስ የሚለው ያመጣውን ባል ነው። ልክ አሁን ራስ ሲታመም እግርሽ ታሟል ብሎ ቢነግረኝ ራስ ሁሌ እሱ ነው እንደሚያዘኝ ብሎ እግር ማዘዝ ይችላል እንዴ? አይችልም። በቃ እግዚአብሔር ራስ ጭንቅላታችን ራሳችን ነው እንዲያዝ ያደረገውና አንድ አካል ስለሆኑ የመበላለጥ ራሱ የለም። ለምን እሱ ሊያዘኛል? እጄን ለምን ራስ ያዘኛል? እኔ ማዘዝ በራሴ እችላለሁ የሚል ስልጣን የለውም እጅ። በቃ ያ እግዚአብሔር ሲፈጥረው የፈጠረውን ነገር ነው። ወደ ትዳርም ስናመጣው እንደዛው ይመስለኛል። አንድ አካል ናቸው። አንድ በቃ የተጣምረዋል። ግን እዛ ጋር እግዚአብሔርም ሲፈጥረው ራስ አድርጎ ፈጥሮታል። ቅድም እንደተባለው ተጠያቂ የሚያደርገው እሱን ነው። ሔዋንን ተጠያቂ ያልሆነችም ለተሰራው ነገር። እዚህ ጋር ቤትን ለማስተዳደር ሲመጣ ቅድሚያ አይቶ ሁሉ ነገር እግዚአብሔር ኃላፊነት ሰጥቶታል ለራስ። ስለዚህ ያንን አድርጎ ሰሜት አድርጎ መገዛት የሚለው ለዛ ለሚለውን ሀሳብ እግዚአብሔር በሱ ስለሚያመጣው ሀሳብ
የትኛውም ወንድ ራስ ነው በቃ ከእግዚአብሔር የተቀበለው ስልጣን ስለሆነ ማለት ነው። ደካማ ይሁን ብርቱ ይሁን በብዙ ድክመት ውስጥ የሚያልፍ ባል ሊሆን ይችላል፣ ግን እግዚአብሔር በቃ ፈጥሮታል እዛ ጋር እና ለእሱም ሰሚት ማድረግ ላይፍን ህይወትን ኖርማል እንዲቀጥል ያደርገዋል ማለት ነው። እኛም ማናየው ነገር አለ እህቶችና አጋዥ ስለሆነም ለዛ ለሚመጣው እያገዝን ከባላችን ጋር እየተባበርን የምንኖረው ህይወት ነው። እግዚአብሔር አንድ ህይወት ስለሰጠን ሁለት ጭንቅላት ማዘዝ በአንድ ቤት ሁለት ጭንቅላት አለ ማለት በጣም ከባድ ነው። አሁን ሰውነታችን ሁለት ጭንቅላት ቢኖረው አንደኛው የትኛው ላይ ይታዘዝ ይችላል? ግን እግዚአብሔር በቤተክርስቲያን በቤተሰብ ውስጥ ባልን ነው በቃ ኃላፊ ራስ ያደርገው እና ለዛ መታዘዝ ጤናማ ትዳር እንዲሆን ያደርገዋል። ለራስ የሚያየውት እሱን ነው። በህይወት የሚያየውት እሱን ነው። ኢንስቲትዩሽኑ ትዳሩ አንድ ነው፣ ወደ አንድነት የመጣ ነው። ስለዚህ ሁለታችንም ለአንድ ጥቅም ስለሆነ የሚያጣላን ነገር አይኖርም። አሁን እኛ ምሳሌ ልስጥሽ። ምሳሌ አሁን እኛ በትዳራችን ፕራክቲካሊ አሁን ስታመጪው አሁን እኛ በትዳራችን አሁን እኔና ኢትዮጵያ ተወርደ ላስት 20 ይርስ እንዴት ነው የኖራችሁ? ኦፍኮርስ ብዙ ኢንዳውንሶች አሉ አይደለ? ብዙ መልካም ጊዜዎች ያልሆኑ ጊዜዎች ያልፋል፣ ብዙ ድካሞች። ግን ምንድነው ኮር ቫልዩ ግን ምንድነው ከዚህ ውስጥ የምታገኘው ብለሽ ከጠየቅሽኝ ግን ምንድነው እኔ የእሷ አለቃ ነኝ ብዬ አስቤ አላውቅም። ደግሞ አለቃም አይደለሁም። የእሷ ሀሳብ ቤት ውስጥ ከኔ ሀሳብ የሚያንስ ሆኖ አያውቅም። የእሷ አይዲያ እንደዛ ተደርጎ ስለሚተረጎም ትክክል ስላልሆነ ማለት ነው። የእሷ አይዲያ ከኔ የሚያንስ አይደለም። በፍጥረቷ ከወንድ ልጅ ያነሰች ፍጥረት አይደለችም ሴት ልጅ። እንደውም እውነቱን ጋራችሁ አንዳንድ ጊዜ ምን እላለሁ ልጆች ሲጫወቱ ካያችሁ ወንድ ልጅ ሁሉ ጊዜ ወንዶች ካየሽ ልጆች ህፃናቶችን ወንድ ልጅ ራሱ ሁሉ ጊዜ እቃ መስበር ምናምን ይፈልጉ የሆነ ነገር አንስቶ ከሆነ ነገር ላይ ዘሎ ምናምን ደግሞ ሪስክ ይጠይቃል። ሴት ልጅ ደግሞ የሆነ ነገር ፀጉር ስታፈጥር ሞር ሪስፖንሲብል እና አንዳንዴ ምናምን እንዴት ግን ይሄን መሪ ያደረገው ሁሉ ብያውቃለሁ። ፍጥረቱን አይተሽ ማለት ነው። በስንሳ ላይ ካተኮርን በጣም ከባድ ነው። ኢቨን የፋይናንሻል ነገር ላይ ካተኮርን ለምሳሌ ሚስት ዶክተር ልትሆን ትችላለች ቤት ውስጥ፣ ባል ደግሞ ምናልባት በትምህርት ዓለም እንኳን ገና 12 ያልጨረሰ ሊሆን ይችላል። የተለያየ ባክግራውንድ ሊሆን ይችላል። ያ ስፍራውን ሊያናውጠው አይገባም። የእውቀት ጉዳይ አይደለም። ይሄ ቀድሞ የመሄድ ጉዳይ አለ፣ ብዙ የማንበብ ጉዳይ አይደለም። ግን እግዚአብሔር የሰጠን ማንነታችን ራሱ ሲሰራን ይሄ ነው ብሎ ፖዚሽንን አውቆ ኢምፓወር ማድረግ ኢቨን እኔ ኢትዮጵያውን ላስት ይርስ ነው የተማርኩት ምንድነው ከእሷ እኔን ሞር ኢምፓወር ማድረግ በማርችበት አቅጣጫ ራሱ ብቁ እንደሆነ እኔን መግፋት። እኔ ብቁ በሆን ለቤቱ ጠቃሚ ነው እሱ ሞር ቤቱ በትክክል ይመራል ብላ እኔን ወደዛ ብቃት የማምጣት እንጂ እንደውም ጭራሹ ገባሽ ማነው ራስ በሚል ሁለት ራስ ቤት ውስጥ ቢኖር ማንን ይሰማል የሚለውና አይ ቲንክ ፕራክቲካሊ ስናመጣው ሞር እንደውም ኢምፓወር ባሎቻቸውን ማድረግ ሰፖርት ማድረግ ባልም ደግሞ ራሱን እንደ ገዢ እንደ ተቆጣጣሪ ምናምን ሳይሆን ይህን ቤት ሰርቭ ለማድረግ እግዚአብሔር ያስቀመጠው መሪ እንደሆነ ሲያስብ እንዴት ሚስቱን ኬር እንደሚያደርግ እንዴት ልጆቹን ኬር እንደሚያደርግ እንዴት ቤቱን ከአንድ ሌቭል ወደሚቀጥለው ሌቭል ለማሻሻል ምን ያህል ኃላፊነት እንደሚወስድ አስቢው እና ከዛ አንጻር መተርጎም ያለበት ጠቅላይ በጣም የትዳር ጉዳይ በጣም ብዙ ነገሮች አሉትና በጣም ብዙ ጥልቀት ያለው ነገር ነውና የፖዚሽን የሮል የኃላፊነት ቶፒኮች ራሱ ብዙ ናቸው። ብዙ የምናወራባቸው ቶፒኮች ናቸው። ወደፊት ግን እንዲያው ለአሁን ወደ ትዳር ለመግባት በጮኝነት ላይ በዝግጅት ላይ ላሉ ግን አንደርስታንድ ማድረግ ያለባቸው ትገዛ መጮቆን አይደለም፣ የሚፈራ ነገር አይደለም፣ አለቅነት አይደለም። እግዚአብሔር ያስቀመጠው ፕሪንሲፕል ነው። ትዳሩን ለመጠበቅ ቤቱን ለመጠበቅ ሰላምን አንድነትን ለመጠበቅ ያስቀመጠው ፕሪንሲፕል ነውና በዛ ውስጥ ያለውን ቫልዩ አንደርስታንድ ማድረግ በጣም የሚያስፈልግ ነው። ብዙ ምንጮች ስላሉ ብዙ እውቀት የሚቀዱባቸው ከትክክለኛው ቦታ ትክክለኛ የሆነ ነገርን አለመቅዳት ጥፋቱ ብዙ ነው። ምክንያቱም አንዳንድ ጊዜ የምንሰማቸው ነገሮች ለእኔ አሁን እንዴ መብት አንቺም እንትን ለምን ዋይ ተነጋግራችሁ እኩል ነው መሆን ያለበት የሚለው ደስ ሊያሰኘኝ ይችላል አይደል? ሞር አፒሊንግ ሊመስል ይችላል። ግን ትዳሩን ግን የሚያቆመው ነገር አይደለም። ትዳሩን የሚያኖረው ነገር አይደለም እና ትክክለኛ ምንጭ ላይ መቅዳት ምን ያህል ኢምፖርታንት እንደሆነ በማይረባ ነገር በትናንሽ አለማወቆች ብዙ ሰላም ሊጠፋ ስለሚችል የሚለውን ነገር ለመውሰድ ነው። ስለ ጓደኝነት እስቲ እናውራ።
በጣም ይሄ ክሎዝ ጓደኛ ወንድና ሴት ባውንደሪው ምን ላይ ነው? አንዳንድ ጓደኝነት አለ ሪሌሽንሺፕ ውስጥ የሚመስሉ ከዛ ኋላ ሪሌሽንሺፕ ውስጥ ናቸው። አይ ጓደኛዬ ነው ወንድሜ ነው። ምንድን ነው ባውንደሪው? ምንድን ነው መምሰል ያለበት?